ጤና ይስጥልን የተከበራችሁ የጣና ዕለታዊ መረጃ ተሳፋሪዎቻችን፣ እነሆ የዕለተ ረቡዕ ህዳር 24 ቀን 2018 ዓ.ም መረጃዎቻችንን ይዘን ቀርበናል። ለመከታተል ያመቻችሁ ዘንድ አስቀድመን የመረጃዎቹን አንኳር ነጥቦች እናስተዋውቃችሁ። በአማራ ክልል ጦርነት ላይ የተሰለፈው የብልጽግናው ሰራዊት የገዛ ሚሊሻዎቹ ላይ ወታደራዊ እርምጃ እየወሰደ መሆኑ ተሰምቷል። ጀነራሎቹ የበታች አመራሮቻቸውን አይዟችሁ ቢሉም የወታደሮቹ እልቂት ማብቂያ አልገታ ብለዋል። ከመርጦ ለማርያም እስከ መርሳ ያሰባሰብናቸውን የውጊያ መረጃዎች በቀዳሚነት እናደርሳችኋለን። በቀጣዩ የ2018 ብሔራዊ ምርጫ ብልጽግና ፓርቲ ብቻውን ሊወዳደር እንደሆነ እየተረጋገጠ ነው። ጠቅላይ ሚኒስትር አብይ አህመድም የዞንና የወረዳ የብልጽግና አመራሮቻቸውን ጭምር ሰብስበው ዜሮ ግብ ያሉትን ሊተገብሩ እንደሚገባ በኃይለ ቃል ጭምር ሲናገሩ ታይተዋል። ለመሆኑ አብይ ዜሮ ግብ የሚሉት ምርጫውን ነውን? ይህም አንዱ የዕለተ ረቡዕ መረጃችን ነው። በሰዓቱ ወደ እናንተ ይደርሳል። የአብይ አህመድ አገዛዝ ሀገሪቷን ሊበራሊዝም በወርቅ ሳህን ከሸጧት ከአንድ ዓመት በኋላ የሀገሪቷ መገበያ ገንዘብ የሆነው የኢትዮጵያ ብር ቁልቁል መውረዱ ቀጥሏል። ብሩ ምን ገጠመው? መረጃውን ሰሙታላችሁ። አሁን ጦርነት ይቀሰቀስባታል የምትባለው ትግራይ ዛሬም የአብይ አህመድን ብልጽግና ማውገዙን ቀጥላለች። አብይ በረሃብ ሊፈጀን ነው ብላለች። ከትግራይ የተሰማውን የዛሬውን መረጃ ይዘናል፣ ታደምጡታላችሁ። ብቸኛ የሀገሪቷ ምልክት ሆኖ የቀረውን የኢትዮጵያ አየር መንገድን አደጋ ውስጥ ሊከቱት ነበር የተባሉት ወጣቶች ቲክቶከሮች ከእስር እንዲፈቱ ትዕዛዝ ተሰጥቷል። ይህንንም መረጃ ከኛ ጋር ስትቆዩ የምታደምጡት ይሆናል። የተወደዳችሁ አድማጮቻችን አብራችሁን ስትቆዩ እነዚህንና ሌሎች መረጃዎችን ሰማላችሁ። አክብሮታዊ ግብዣችንን እያስቀደምን ወደ ዝርዝር መረጃዎቹ እናመራለን። በአማራ ክልል ጦርነት ላይ የተሰለፈው የብልጽግና ሰራዊት የገዛ ሚሊሻዎቹ ላይ ወታደራዊ እርምጃ እየወሰደ መሆኑ ተሰምቷል። አፋብኃ ከሚንቀሳቀስበት የውጊያ ቀጠና እንደተሰማው ከትላንት በስቲያ በፊት በመርጦ ለማርያም ዙሪያ በተካሄደ አውደ ውጊያ ከፍተኛ ጉዳት ያስተናገደው የብልጽግና ሰራዊት በወቅቱ ውጊያውን ከትዕዛዝ ውጭ መርታቸዋል በሚል 3 የአድማ ብተና አመራሮች ላይ ወታደራዊ እርምጃ ወስደዋል። ከዚህ በተጨማሪም በወቅቱ ውጊያ ላይ ህይወታቸው ካለፈው አንድ ሙሉ ቡድን አድማ ብተናና ሚልሻ በተጨማሪም በውጊያው በጠና ቆስሎ የነበረ አንድ የ50 አለቃ በሰራዊቱ ህይወቱ እንዲያልፍ ሆኖ የቀብር ስነ ስርዓቱ መርጦ ለማርያም ከተማ በምትገኘው ማርያም ቤተክርስቲያን መፈጸሙ ታውቋል። በዚህ አይነቱ የራሱ ሚሊሻ ላይ ወታደራዊ እርምጃ እስከመውሰድ የደረሱት የብልጽግናው ሰራዊት አዛዦች ከፍተኛና መካከለኛ የጦር አዛዦቻቸውን ሰብስበው አይዟችሁ ሲሉ መዋላቸው ታውቋል። የሰሜን ምዕራብ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለ ከማዕከላዊ ጎንደር፣ ሰሜን ጎንደር፣ ምዕራብ ጎንደር፣ ከወልቃይት ሰቲት ሁመራና ከጎንደር ከተማ ከፍተኛና መካከለኛ አመራሮች እንዲሁም የእዙ ከፍተኛ አመራሮች በተገኙበት በጎንደር ከተማ አሁናዊ ባሉት የወታደራዊ ሽንፈት ዙሪያ ሲመክሩ መዋላቸው ተሰምተዋል። የፋኖ ኃይሎች በአሁኑ ወቅት በቡድንና በተናጠል እንዲሁም በትጥቅና ያለ ትጥቅ እጃቸውን ለመንግስት እየሰጡ ይገኛሉ ሲሉም ጀነራሉ የበታች አመራሮቹን እንዳትፈሩ ሲሉ ሊያበረታቱ መሞከራቸውን ከስፍራው ያገኘነው መረጃ ይጠቁማል። ይህ በእንዲህ እንዳለም ቴዎድሮስ እዝ ዛሬ የተሳካ የተባለ ጥቃት የብልጽግናው ሰራዊት ላይ መሰንዘሩ ተናግረዋል። በአፋብኃ ቴዎድሮስ እዝ የ109ኛ ኮር አካል የሆነው 88ኛ ክፍለ ጦር አዲስ በተዋቀረ ማግስት በብልጽግናው ሰራዊት ላይ የተሳካ የማጥቃት ኦፕሬሽን አካሂጃለሁ ብሏል። እንደ መረጃው ከሆነም ከወንበርማ ርዕሰ ከተማ ሽንዲ መነሻውን አድርጎ ወደ ኮኪ ቀበሌ ሲንቀሳቀስ የነበረው የብልጽግና ጦር በ88ኛው ክፍለ ጦር በደረሰበት ጥቃት በርካታ የሰራዊቱ አባል ሞትና ቆስለኛ መሆኑን መረጃው ይጠቁማል። ከፋኖ የበረታ ውጊያና ከብልጽግናው ሰራዊት የእርስ በርስ ወታደራዊ እርምጃ ጋር በተያያዘ ከመርሳ ከተማም የተሰማው ተመሳሳይ መረጃ ነው። ከአካባቢው እንደወጣው ታማኝ መረጃ ከሆነም በአካባቢው ከሚገኘው የፋኖ ኃይል ጋር ለመዋጋት የሞከሩት የአገዛዙ 16 የሚሆኑ ወታደሮች ህይወት አልፎ ስርዓተ ቀብራቸው አቧሬ ቅዱስ ገብርኤል ቤተክርስቲያን መፈጸሙ ተሰምተዋል። ወታደሮቹ በሰሜን ወሎ ዞን ሀብሩ ወረዳ ከመርሳ ከተማ በቅርብ ርቀት ልዩ ስሙ ጠዶ ተብሎ በሚጠራው አካባቢ በተደረገ ውጊያ በዚያ በሚገኙ ፋኖ እርምጃ የተወሰደባቸው ናቸው ተብሏል። የመረጃ ምንጮች እንደሚሉት አገዛዙ የኦርቶዶክስ ሃይማኖት ተከታይ ያልሆኑ ወታደሮቹን ጭምር ማንንም አይከለክለኝም በሚል በቤተክርስቲያን ውስጥ እንዲቀበሩ አስገድዷል ተብሏል። በውጊያው ህይወታቸው ካለፉት እነዚህ ወታደሮች
በተጨማሪም ቁጥራቸው በውል ያልታወቀ በርካታ ወታደሮች በመርሳ ሆስፒታል ሕክምና እየተደረገላቸው እንደሚገኙ ተሰምቷል። በዚህ ውጊያ በደረሰባቸው መራር ሽንፈት የተበሳጩት ያገዛዙ ወታደራዊ አዛዦች መከላከያ ሰራዊቱ ሲዋጋ እናንተ በቂ ገዛ አላደረጋችሁም በሚል 4 የሚሊሻ አባላት ላይ ወታደራዊ እርምጃ መውሰዳቸውን ምንጮቹ አክለው ጠቅሰዋል። በቀጣዩ የ2018 ብሔራዊ ምርጫ ብልጽግና ፓርቲ ብቻውን ሊወዳደር እንደሆነ የተረጋገጠ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ያዘጋጀው የጊዜ ሰሌዳ ከጸደቀ ከ6 ወራት በኋላ ማለትም ግንቦት 24 2018 ዓ.ም የሀገሪቱ ዜጎች የህዝብ ተወካዮችና የክልል ምክር ቤቶች አባላት ለመምረጥ ድምጽ ይሰጣሉ በሚል ቦርዱ የጊዜውን ሰሌዳውን ማውጣቱ ይታወሳል። የብልጽግና ምርጫ ቦርድ ይህንን ቢልም የተቃዋሚ ፓርቲዎች ተወዳዳሪ እጩ የሚያስመዘግቡበት ቀነ ገደብ ትናንት ተጠናቋል። እስካሁን ባለው መረጃም የብልጽግና ፓርቲ ሌላኛው ክንፍ ነው የሚባለው ኢዜማ እንኳን ምንም ተወዳዳሪ እጩ አላስመዘገበም። ከኢዜማ በመመለስ ከኢሃፓ እስከ ሳልሳይ ወያኔ ያሉት ፓርቲዎችም ቢሆኑ ምንም አይነት ተወዳዳሪዎች አላስመዘገቡም። ኦሮሚያ ተብሎ በተከለለው ሜዳ ላይ የብልጽግናውን ኦህዴድ ሊፎካከር ይችላል የተባለለት የፕሮፌሰር መራራ ጉዲናም ኦፌኮም ቢሆን ከፓርቲነት ላለመታገር ሲል ብቻውን እጩ ማስመዝገቡን የፓርቲው ሰዎች እየተናገሩ ነው። የኦፌኮ ሊቀመንበር ፕሮፌሰር መራራ ጉዲና ፓርቲያቸው ህጋዊ ግዴታውን ለመወጣት ብቻ 10 የእጩዎች ስም ዝርዝር ማስገባቱን ተናግረዋል። ኦፌኮ በወጣው መግለጫ ማዕከላዊ ኮሚቴው በአዲስ አበባ ከተማ አስቸኳይ ስብሰባ በማድረግ በቀጣዩ ምርጫ ላይ በአዲስ አበባ ውስጥ በአንዳንድ ጥቂት አካባቢዎች ብቻ ሊሳተፍ መወሰኑን አስታውቋል። ኦሮሚያ በአመዛኙ ክፍል ከውድድሩ ታቅቦ በአዲስ አበባ ላይ እወዳደራለሁ ያለው ፓርቲው ይህ ተሳትፎ ምሳሌያዊና ስልታዊ ሲል ገልጾታል። አክሎም ውሳኔው የተላለፈው በመላ ሀገሪቱ ነጻ ፍትሃዊና ሰላማዊ ምርጫ ለማካሄድ ሙሉ በሙሉ በሚባል ደረጃ አስቻይ ሁኔታ እንደሌለ በመረጋገጡ ነው ብለዋል። በኦሮሚያ በአማራና በሌሎች ክልሎች በግልጽ በሚታዩ ወታደራዊ ግጭቶች ምክንያት በስፋት መፈናቀልና በአሰቃቂ የህይወት መጥፋት መኖሩ የተወሰነ ተሳትፎ ብቻ ለማድረግ ላሳለፈው ውሳኔ ዋና ምክንያት ነው ሲልም አክሎ ገልጿል። ፓርቲው 10 እጩዎች ለማስመዝገብ የወሰነውም በሁለት ተከታታይ ምርጫ የማይሳተፍ ፓርቲ ፈቃዱ ይሰረዛል የሚለውን የምርጫ ቦርዱ ውሳኔ አስፈርቶት እንደሆነ ተናግረዋል። ወጎት ለጉራጌ አንድነትና ፍትህ ፓርቲ ቢሆን አጃቢ መሆን አይፈልግም ሲል ምርጫውን ከመሳተፍ እንደሚጠበቅ የፓርቲው ኃላፊዎች እየተናገሩ ነው። የተቃዋሚ ፓርቲዎቹ ምርጫውን አንሳተፍም ውሳኔና የምርጫ ቦርድን ይህን መሰል የጊዜ ሰሌዳ አውጥቶ የራሳቸው ጉዳይ ባይነት የተመለከቱ አስተያየት ሰጪዎች ከሰሞኑ የድርጅቱ መሪ አብይ አህመድ እርሳቸው ስልጠና ባሉት አንድ መድረክ ያሉትን ማስታወስ ያስፈልጋል ባይ ናቸው። ጠቅላይ ሚኒስትሩ በመደመር እይታ የዘርፎች እመርታ በሚል ርዕስ ለድርጅታቸው አመራሮች በሰጡት ከእውቀት የተጣላ ፕሮፓጋንዳ የዜሮ ግቦች የሚል አዲስ ድርጅታዊ መስመር ሰጥቷቸዋል። ኢትዮጵያ እየወደቀች እርሳቸው ማንሰራራት ከሚሉት ፈሊጥ ጋር ቁርባን የፈጸሙት ጠቅላይ ሚኒስትሩ ከዞንና ከወረዳ ጀምሮ ያሉ አመራሮች የዜሮ ግቦችን ሊተገብሩ እንደሚገባ በኃይለ ቃል ሲናገሩ ታይተዋል። ያም ማለት ይላሉ ለነገሩ ቅርበት ያላቸው አስተያየት ሰጪዎች የዜሮ ግብ ማለት በቀጣዩ ብሔራዊ ምርጫ በተወካዮቹ ምክር ቤትም ሆነ በክልሎቹ ምክር ቤቶች አንድም ወንበር ከብልጽግና ውጭ እንዳይያዝ ማለት ነው ሲሉ አስተያየታቸውን ያጋራሉ። በእርግጥም ይላሉ እነዚህ አስተያየት ሰጪዎች በእርግጥም በቀጣዩ ምርጫ የሚኖረው ምክር ቤት የደርግን ሸንጎ የሚያስንቅ ይሆናል። ይህ በእንዲህ እንዳለም በኮሪደር ልማት ባፈሳና በኑሮ ውድነት ብልጽግና እየቀጣ ያለው የአዲስ አበባ ነዋሪ ቀጣዩ ምርጫ ተንተርሶ የከተማ ወጣቶች እንዳያምፁ በመስጋት የማይቻል ነገር እየቻልኩ ነው ሲል ዛሬ ተሰምቷል። የአዳነች አቤቤ አስተዳደር ከባለፈው ሐምሌ እስከ ህዳር ውስጥ ብቻ ከ150 ሺህ በላይ ለሚሆኑ ወጣቶች ስራ ሰጥቻለሁ ብለዋል። የከተማዋን ነዋሪ አብዝቶ የሚሰጋው የአዲስ አበባው የብልጽግናው ክንፍ በአንድ ሌሊት 30 ሺህ ወጣቶችንም ወደ ስራ አስገባለሁ ሲል ከቁጥርም በፕሮፓጋንዳ ፖለቲካ የተጣላ መግለጫ ሲሰጥ አርፍዷል። የአብይ አህመድ አገዛዝ ሀገሪቷን ለኒዮ ሊበራሊዝም በወርቅ ሳህን ከሸጣት ከአንድ ዓመት በኋላ የሀገሪቷ መገበያ ገንዘብ የሆነው ብር ቁልቁል መውረዱን ቀጥሏል። በጥቁር ገበያና በይፋዊ የባንክ ምንዛሪ መካከል ያለውን ልዩነት እናጣባለን በሚል የብር ምንዛሪን ያዳከመው ብልጽግና በሁለት ወራት ብቻ የብር ምንዛሬ
በ11 በመቶ እንዲዳከም አድርጎታል። ብሔራዊ ባንክ ትላንት ባወጣው 11ኛው ዙር የዶላር ጨረታ መሰረት አንዱን የአሜሪካ ዶላር በአማካኝ ዋጋ 154 ብር ከ40 ሳንቲም ጨረታ ለ17 ባንኮች አከፋፍሎታል። ባንኩ ባለፈው 10ኛው ዙር ጨረታ 150 ሚሊዮን ዶላር አቅርቦ ለ31 ባንኮች 1 ዶላርን በ148 ብር መሸጡ ይታወሳል። በዚህም ስሌትም የኢትዮጵያ ብር በሁለት ወራት ውስጥ ከዶላር አንጻር ከ11 በመቶ በላይ እንዲዳከም ተወስኖበታል። ከሁለት ወራት በፊት በነበረው 9ኛው ዙር ጨረታ የተመዘገበው አማካይ ተመን 138 ብር እንደነበር ይታወሳል። አይኤምኤፍ እና የዓለም ባንክ የተሰጣቸውን የቤት ስራ ጨርሶ የሄዱት ማሞ ምህረቱ የውጭ ምንዛሬ ሽያጭ ግዢና ዝውውር በማክሮ ኢኮኖሚ ፖሊሲው ተፈቅዷል ሲሉ ቢከርሙም እስካሁን ድረስ የውጭ ምንዛሬ አቅርቦት ግዢና ሽያጭ በብሔራዊ ባንክ ከባድ ቁጥጥርና በንግድ ባንኮች ቸርነት ውስጥ የወደቀ እንደሆነ ቀጥለዋል። ለአስመጪዎች ብቸኛ የውጭ ምንዛሬ አቅራቢ ንግድ ባንኮች በመሆናቸውና ተወደደም ተጠላ ሌላ አማራጭ እንደሌለ ስለሚያውቁ ከብሔራዊ ባንክ ዶላርን በፈቀዱት ዋጋ ገዝተው የተፈቀደላቸውን ጭማሪ አክለው መሸጥን ማዕከል አድርገው የዶላርን ዋጋ ማናራቸውን ቀጥሎበታል። ይህንን መሰሉን የብልጽግና አካሄድ በመጨረሻ ቀድሞም በዋጋ ግሽበት ኑሮ እየታመሰ የሚገኘው ማህበረሰብ ላይ የሚያራግፍ ነው የሚሉት ኢኮኖሚስቶች የግል ባንኮች ስራቸውን ለማከናወን የውጭ ምንዛሬ ማግኘት ስላለባቸው በቀረበው የጨረታ ዋጋ ላይ በመንተራስ ተጨማሪ ዋጋ ጨምረው ዶላሩን መግዛታቸው የሚጠበቅ ነው ይላሉ። በተመሳሳይ ነጋዴውም አማራጭ ስለሌለው የተጠየቀውን ዋጋ ከፍሎ ሸቀጥ በማስመጣት በዶላር መናር የሚደርስበትን የዋጋ የጉምሩክ የኢንሹራንስና የትራንስፖርት ጭማሪ በጥፍ አባስቶ ሸማቹ ላይ መጫኑ የማይቀር ነው ሲሉም የኑሮ ውድነቱ ገና መች ታየና ባይ ናቸው። ኑሮ ከእጅ ወደ አፍ የሆነበት ተቀጣሪውም ደሞዝተኛም በየሳምንቱ እስከ 20 በመቶ የሚጋሽበውን ብር በደሞዝ መልክ እየተቀበለ የብር የመግዛት አቅም ትርጉም እስኪያጣ ድረስ በተጋነነ የዋጋ ጭማሪ ከውጭ የሚገባውንና በዶላር ጭማሪ የሚኖረውን የሀገር ውስጥ ምርት መሸከም አቅቶት አደባባይ እስኪወጣ ድረስ ለመብላት ሲል እየሸመተ መቀጠሉ አይቀርም። የነዳጅ ዋጋም በሳምንታዊ የዶላር ጭማሪ ልክ መጨመሩ የማይቀር መሆኑን ልብ ይለዋል። የኒዮ ሊበራሊዝም ፖሊሲ ለማስፈጸም ኢትዮጵያ ጉዳይ የገቡት የነማሞ ምህረቱና ኢዮብ ማሞ ብሔራዊ ባንክ ከተቋቋመበት ዓላማ ውጭ ዶላር በመቸርቸር ትርፍ ማጋበሱን ቀጥለዋል። ከአሁን ጦርነት ይቀሰቀስባታል የምትባለው ትግራይ ዛሬም የአብይ አህመድን ብልጽግና ማውገዙን ቀጥላበታለች። ከፌደራል መንግስቱ ለትግራይ ክልል የሚላከው በጀት ለሁለት ወራት ያህል አልተለቀቀም ሲሉ የትግራይ ፕላን ኮሚሽን ቢሮ ኃላፊዎች እየተናገሩ ነው። በብልጽግናና በህወሓት መካከል ያለው ፖለቲካዊ ውጥረት ወደ ውጊያ ሊያመራ ይችላል ተብሎ በሚሰጋበት በዚህ ወቅት ወደ ክልሉ የሚገባው ነዳጅ በቂ ባለመሆኑ በአጠቃላይ ህዝባዊ እንቅስቃሴ ላይ ችግር ተፈጥሯል ሲሉ የክልሉ ባለስልጣናት ገልጸዋል። ከተቋረጡት በጀቶች መካከል 844 ሚሊዮን ብር የካፒታል በጀት መሆኑን የተናገሩት የክልሉ ፕላን ኮሚሽን ኃላፊ በተጨማሪም ከፌደራል መንግስት በድጎማ የሚሰጥ እንዲሁም ከሰሜኑ ጦርነት በኋላ በየወሩ ይከፈል የነበረ ገንዘብ ይገኝበታል ተብሏል። በአጠቃላይ ለ2018 ዓ.ም ለትግራይ የተመደበው 18.8 ቢሊዮን ብር ዓመታዊ በጀት ለ12 ወራት ተካፍሎ በየወሩ የሚላክ ሲሆን ነገር ግን ይህ ገንዘብ ከጥቅምት ወር ጀምሮ መቆሙ ተሰምተዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በአክሱም የጽዮን ማርያም ዓመታዊ ክብረ በዓል ላይ ተገኝተው የክልሉ በጀት ከፌደራል መንግስት እየተለቀቀ እንዳልሆነ እናም ሌላ ዙር ጦርነት እንዳይፈጠር ጥረት እየተደረገ መሆኑን ተናግረዋል። የክልሉ ፕሬዝዳንት በበጀት እጥረት ምክንያት የወር ደመወዝ ለሰራተኞች እንኳን መክፈል የማንችልበት ደረጃ ላይ ደርሰናልም ብለዋል። ከአየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱት ቲክቶከሮቹ ዮሐንስ ዳንኤል ከስር እንዲፈቱ ትዕዛዝ ተሰጠ። የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ከኢትዮጵያ አየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱት ጆን ዳንኤል በስርዓት እንዲቀጡ ወስኖ የታሰሩት በቂ ስለሆነ ከስር እንዲፈቱ በዛሬው ዕለት ትዕዛዝ መስጠቱ ተሰምተዋል። የፍትህ ሚኒስቴር አቃቤ ሕግ በጆን ዳንኤል፣ አማኑኤል ሞጫ፣ ናትናኤል ወንደሰን፣ ኤልያስ ድሪባና ይዲዲያ ነጻነት ላይ ነሐሴ 16 ቀን 2016 ዓ.ም ከምሽቱ በግምት 3 ሰዓት ከ30 ላይ ከአዲስ አበባ ከተማ ወደ መቀሌ ከተማ ለመጓዝ አውሮፕላኑ ለበረራ ዝግጁ ቢሆንም የአየር ሁኔታው ለበረራ አዳጋች በመሆኑ በረራው ቢደረግ የሚደርሰውን ከባድ አደጋ ለመከላከል ጉዞ ተሰርዞ መንገደኞች ከአውሮፕላኑ እንዲወርዱ ሲነገራቸው በረራው በግድ መደረግ አለበት አንወርድም በማለት ቀሪ ተሳፋሪዎችም እንዳይወርዱ በመከልከል አሳድመዋል በሚል በዝርዝር ጠቅሶ ክስ አቅርቦባቸው ነበር። በተጨማሪም አቃቤ ሕግ አንደኛ ተከሳሽ ጆን ዳንኤል ክስተቱን ቲክቶክ
በተባለ ማህበራዊ ሚዲያ በተንቀሳቃሽ ምስል ቀርጾ በቀጥታ ስርጭት ማስተላለፍ የሚል ክስ አቅርቦበት ነበር። ተከሳሾቹ በተከሰሱበት የህግ አንቀጽ ጥፋተኛ የተባሉ ሲሆን ችሎቱ በዛሬው ዕለት የአቃቤ ህግን የቅጣት ማክበጃና የተከሳሾቹን የቅጣት ማቅለያ መርምሮ ውሳኔ ያሳልፏል ተብሏል። በዚህም ተከሳሾቹ የተከሰሱበት የህግ አንቀጽ ቀላል እስራትን የሚያስከትል በመሆኑ ተከሳሾቹ በእስር ላይ የቆዩበት ጊዜ ተሰልቶ ተከሳሾቹ እንዲፈቱ የፌዴራሉ ከፍተኛ ፍርድ ቤት ውሳኔ ማሳለፉ ተሰምቷል። የተወደዳችሁና የተከበራችሁ የጣና ዕለታዊ መረጃ ተሳፋሪዎቻችን የዕለተ ረቡዕ መረጃዎቻችን እነዚህ ነበሩ። ዕለታዊ የጣና መረጃዎች እንዲደርሷችሁ ቻናላችንን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ።